ሰላም ጤና ይስጥልኝ የኦሪት ትምህርት ተከታታዮች እንደምን አላችሁ? ዛሬ የምንማረው የኦሪት ትምህርት ባዕድ አምልኮትና ጥንቆላ በሚለው የጥያቄና መልስ ትምህርታችን ላይ ዛሬ የምንማረው አንድ ፈጣሪን ብቻ ማምለክ እንዳለብን የሚገልጸውን ትምህርት እንማራለን ማለት ነው። እንግዲህ እንደሚታወቀው ፈጣሪ አንድ ብቻ ነው። ከሱ ውጪ ሌላ አምላክ ወይም ኃይል የለም ማለት ነው። ስለዚህ በዚህ በፈጣሪ ህግና ስርዓት የመጀመሪያው ሸሎ ነአቦድ ኢኻድ ሚኮል አብሮይም ፈጣሪ ከፈጠራቸው ፍጥረታት መካከል አንዱን እንኳን ለይተን አማላች ወይም ራሱ ፈጣሪ ነው ብለን ማምለክ እንደሌለብን ይነግረናል ማለት ነው። ይህ ማለት የምናያቸው ፍጥረታት በሙሉ ፈጣሪ የፈጠራቸው ናቸው ማለት ነው። ስለዚህ እኛ ፈጣሪ የፈጠራቸውን ሳይሆን ራሱን ዓለምን ሁሉ ሰማይና ምድርን ከዋክብትን በውስጡ ያሉትን በሙሉ የፈጠረውን ፈጣሪ ብቻ ነው ማለት ነው። ከሱ ውጭ ሌላ መላእክትም ሊሆን መላእክትንም ቢሆን ጋልጋልም ቢሆን ከዋክብትም ቢሆን ፀሐይን ጨረቃ እንዲሁም ሰውንም ቢሆን እንዲሁም እጽዋትንም ቢሆን እንስሳትም ቢሆን በምድርም ያሉትን በሰማይም ያሉትን ጠቅላላ ምናቸው የሚታዩትን የማይታዩትን ነገሮች በሙሉ ማምለክ እጅግ በጣም ትልቅ ኃጢአት ነው ማለት ነው። ምክንያቱም ከዚህ ከአንድ ፈጣሪ ውጭ ያሉት በሙሉ እኛ ካመለክናቸው ባዕድ አምልኮት ይባላል ማለት ነው። ባዕድ ማለት እንግዳ ናቸው ማለት ነው። ለኛ እንግዳ ናቸው። ምክንያቱም እነዚህ ፈጣሪ አይደሉም፣ ፍጡር ናቸው፣ እንደኛ ናቸው ማለት ነው። ተመሳሳይ የሆነ ፍጥረት ሌላውን አንዱን አካል አንተ ከኔ ትበልጣለህ ብሎ ማምለክ ይህ ፈጣሪን ማሳዘን ነው ማለት ነው። ለምሳሌ አንድ ሰው ወላጅ አባቱን ትቶ ሌላውን ወላጅ አባቱ ያልሆነውን አባቴ አንተ ነህ ይሄኛው የፈጠረኝ አባቴ አይደለም ብሎ እንደመካድ ማለት ነው። ስለዚህ እኛ ስጋና ነፍስ በአንድ ላይ አዋህዶ የፈጠረንን ፈጣሪ ብቻ ነው የምናመልከው የምንገደደው ማለት ነው። ከዚያ ውጪ ሌላ ፍጡር ለሆነ በሙሉ አምልኮት ምንም አይነት የክብርም ሆነ የጸጋ አምልኮት የሚባል ነገር ፈጽሞ ክልክል ነው ማለት ነው። ምክንያቱም ይሄን ካዳግን ፈጣሪ አይወድም ወይም ፈጣሪ ቀናተኛ አምላክ ነው የሚባለው በዚህ ነው። ምክንያቱም ይህ በጣም ከመሰረቱ ሁሉ በጣም ይወጣ ነው ማለት ነው። ምክንያቱም ፈጣሪ ራሱ ፈጥሮን ስጋና ነፍስ በአንድ ያለው አዋህዶ በልዩነቷ ፈጥሮና እኛ ይህንን የፈጠረን አምላክ በመተው ሌላ እሱ የፈጠራቸውን ፍጥረታት ከፈጣሪ ጋር አማሉን ወይም እናንተ አምላክ ናችሁ ብለን ኃይል አላቸው ብለን ለነሱ ካመለክ ይህ በፈጣሪ ዘንድ እጅግ ትልቅ በጣም ኃጢአት ነው ማለት ነው። ስለዚህ እያንዳንዱ የሰው ልጅ አንድ ፈጣሪን ብቻ ማምለክና ወደ እርሱ ብቻ መጸለይ ከእርሱ ብቻ እርዳታ መጠየቅ አለብን ማለት ነው። ከዚህ ውጪ ያሉት በሙሉ ብንጠይቃቸውም መልስ አይሰጡንም ማለት ነው። ስለዚህ ወደ እነሱ ዘንድ መጸለይም የተለያዩ የቁርባናትን ማቅረብ አንችልም፣ እንዲያማልዱንም መጠየቅ ክልክል ነው ማለት ነው። ምክንያቱም ይህም ራሱ ባዕድ አምልኮት ናቸው ማለት ነው። ስለዚህ እያንዳንዱ የሰው ልጅ ከፈጣሪ ጋር በቀጥታ መገናኘት ይችላል ማለት ነው። ስለዚህ ይህን ሁሉ እያንዳንዱ የሰው ልጅ ማወቅ ግዴታ አለበት ማለት ነው። ምክንያቱም ግዴታው ይህ ብቻ ነው። ከዚህ ውጭ ያሉ በሙሉ ባዕድ አምልኮት ነውና። ስለዚህ ይህ የእያንዳንዱ ሰው የማወቅና የመረዳት ግዴታ አለበት ማለት ነው። በርግጥ
እያንዳንዱ የሰው ልጅ እንደዚሁም በተመሳሳይ መልኩ ደግሞ ነፃ ምርጫ አለው። የፈጠረው ፈጣሪ የመካድና ያለመቀበል መብት አለው። ግን መጨረሻ ላይ ጉዳት የሚደርስበትና ጥቅሙ የሚቀርበት እሱ ራሱ ብቻ ነው ማለት ነው። ስለዚህ ይህንን ከልብ ቆም ብለን በማሰብ መገንዘብ ይኖርብናል ማለት ነው። በሚቀጥለው ደግሞ ትምህርታችን በሌላ ርዕስ ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን ወአሜን።